syllogisms, SAT syllogisms, or we call it logical relationship. ሎጂካል ሪሌሽንሺፖች እናያለን ማለት ነው። መጀመሪያ ለአንዳንዶቻችሁ ሲሎጂዝም ማለት ሲሎጂዝም is about reasoning ምክንያት በምክንያት መስራት ማለት ነው። ወይም ደግሞ ሁለት ስቴትመንት ተሰጥቷችኋል then you will draw conclusion is drawn from these two statements ማለት ነው። from these two propositions rather from these two propositions propose ከተደረጉት አይዲያዎች ትነሱና you draw conclusion best conclusion የሚሆነው ከዚህ ኤቪደንስ ከዚህ ፕሬሚስ ከተሰጣችሁ በኋላ ማለት ነው። ሰው አሁን እነዚህን ሁለቱን ስቴትመንት እናይና ቤስት ኮንክሉዥን ሊሆን የሚችለው መምረጥ ነው። በቃ ለለቀ። ስለዚህ all poets are imaginative right ሁሉም ገጣሚዎች ኢማጂኔቲቭ ናቸው ክሪኤቲቭ ናቸው ማለት ነው። ኢኖቬቲቭ እንደማለት ነው። ሁለተኛው ደግሞ some imaginative people are musicians የተወሰኑ ኢማጂኔቲቭ ክሪኤቲቭ ፒፕል ደግሞ ሙዚሺያንስ ናቸው። አሁን እዚህ ጋር ኢማጂኔቲቭ የምትል ቃል አለች። ሁሉም ፖኤትስ ሁሉም ገጣሚዎች ኢማጂኔቲቭ ናቸው። የተወሰኑ ደግሞ ኢማጂኔቲቭ የሆኑ ሰዎች ሙዚሺያንስ ናቸው። የተወሰኑ ኢማጂኔቲቭ። ስለዚህ ይህንን መሰረት አድርገን which must be true ትክክለኛ ኮንክሉዥን ሊሆን የሚችለው ነው። A all poets are musicians all poets are musicians ሁሉም ፖኤቶች ኢማጂኔቲቭ አልን እንጂ ሁሉም ፖኤት ሙዚሺያንስ ናቸው ብለን ኮንክሉድ አናደርግም። ስለዚህ ኤን እናስወግዳለን። ቢ some poets may be musicians ኦኬ እዚህ ጋር ምን ብለናል? some imaginative people are musicians ስላን ኦኬ የተወሰኑ ምክንያቱም ሁሉም ገጣሚዎች ኢማጂኔቲቭ ከሆኑ የተወሰኑ ኢማጂኔቲቮች ሙዚሺያንስ ከሆኑ ደግሞ ኦኬ ትንሽ ፖኤቶች የሆነ ሙዚሺያን የመሆን እድል አላቸው ይላል። some poets may be musicians ይላል። ኦኬ እቺን እንይዛለን። ኦኬ no poets are musicians ምንም ፖኤት የለም no poet is musician ይላል። ምንም ገጣሚ ሙዚሺያን የሆነ የለም። እንደዚህ አይነት ኤቪደንስ የለም ሲጀመር አልተሰጠንም። ማን ኢማጂኔቲቭ እና ኢማጂኔቲቭ ጋር ያለችው ነው እንጂ የተያያዙት ምንም ገጣሚ ምንም ፖኤት ሙዚሺያን አይሆንም የሚል አልተሰጠንም። ሲን እናስወግዳለን። all musicians are poets ሁሉም ሙዚሺያኖች ደግሞ ገጣሚ ናቸው። ሙዚሺያንና ገጣሚ ናቸው የሚለውን ቀጥታ ሁሉም የሚል አንደኛ all ነው የሚለው። ኦኬ አሁን ተማሪዎች ሲሎጂዝም ግልጽ ላልሆነላችሁ ተማሪዎች እንድትረዱ የሚፈልገው ነገር you have to be careful with the words all no some and all be careful few የመሳሰሉ ሲሎጂዝም ላይ ይሰጣሉ ማለት ነው። alright so the answer is here some poets may be musicians እዚህ ጋር የተወሰኑ ፖኤቶች ኢማጂኔቲቭ ስላል የሆኑ ኢማጂኔቲቮች ደግሞ ትንሽ የሆኑት ሙዚሺያንስ ነው ስላል ኦኬ የተወሰኑ ገጣሚዎች alright ሙዚሺያን የመሆን maybe ነው የሚለው ናቸው አላለም maybe so B is the answer ኦኬ እዚህ ጋር ግን ኤሴት ስትሰሩ ተማሪዎች የምትጠነቀቁልኝ ምንድነው ሲሎጂዝም ላይ ስትሰሩ these words are important quantifiers በጣም ኢምፖርታንት ናቸው all some none few no እያሉ የሚሰጡ ከሆነ እነሱ በጣም ኢምፖርታንት ናቸው። ምክንያቱም ትርጉሙን የሚያዛቡት እነሱ ናቸው። be careful all these quantifiers are important in syllogism questions alright thank you okay all mammals are warm blooded all whales are mammals ይላል። እዚህ ጋር ለተማሪዎች ሲሎጂዝም ስትሰሩ እንደዚህ አይነት ፕሬሚስስ ወይም ስቴትመንትስ ከተሰጣችሁ የባክግራውንድ ኖሌጃችሁ ምንም አያገለግልም። እዚህ ጋር ለምሳሌ ዳቦ ድንጋይ ነው ተብላችሁ ልትሰጡ ትችላላችሁ። በተሰጠው መረጃ ብቻ ነው ኮንክሉድ ማድረግ የምትችሉት። ስለዚህ እዚህ ጋር በተሰጠኝ all mammals are warm blooded all whales are mammals ነው የሚለው። ስለዚህ እነዚህን ኤቪደንስ ይዤ what conclusion can be drawn ምን ኮንክሉዥን ድሮ ማድረግ እችላለሁ ማለት ነው። እነዚህ propositions ናቸው። they propositions ፕሮፖዝ የተደረጉ ስቴትመንቶች ናቸው። እነሱን ይዛችሁ ምን ኮንክሉድ ማድረግ እንችላለን ነው። all mammals are warm blooded all whales are mammals therefore all whales are what ሁሉም ማማል warm blooded ከሆኑ ሁሉም whales ሁሉም አሳ ነባሪዎች ደግሞ ማማልስ ከሆኑ ስለዚህ ዌልሶች all whales are what all ስለሚል ቀላል ነው እዚህ ጋር ያለው ጥያቄ።
ስለዚህ ኦል ዌልስ አር ፊሽ እዚህ ጋር ምንም ግንኙነት ኦል ዌልስ አር አኳቲክ እዚህ ጋር ምንም መረጃ አልተሰጠንም። ቤዝድ ኦን ዘ ኤቪደንስ ኦል ዌልስ አር ዋርም ብለድድ ኢዝ ዘ ኮሬክት አንሰር። ምክንያቱም ሁሉም ማማሎች ዋርም ብለድ ዌልሶች ደግሞ ማማል እስከሆኑ እዚህ ውስጥ ነው ያሉት። ስለዚህ ዌልስም ሁሉም ዌልስ ምንድን ናቸው ማለት ነው? ዋርም ብለድ ናቸው ማለት ነው። therefore the answer is C and D says carnivorous has no relation። ይሄ አልተጠየቅንም። ቀጥታ የሚገናኘው ይሄ ነው። ለአንዳንድ ተማሪዎች ግን ይሄን ማብራራት አለብኝ። ቢ ኬርፉል አሁንም ኳንቲፋየርስ ኦል ሳም ኖ ፊው እዚህ ጋር ከተሰጡ ቢ ኬርፉል እነሱ ናቸው በቃ ጥያቄዎች ማለት ነው። ሲሎጂዝም ስትጠየቁ ኦኬ ናይስ ኮስችን ኖ ላየርስ አር ትረስትወርዚ ማንም ውሸታም ማለት ነው አይደል? ላየርስ የሆኑት ትረስትወርዚ አይደሉም ማለት ነው። ኖ ላየርስ ትረስትወርዚ አይደሉም ማለት ነው። ውሸታሞች ሁሉ ትረስትወርዚ አይደሉም ነው የሚለው አንደኛው። ሁለተኛው ደግሞ ሰም ፖለቲሽያንስ አር ላየርስ የተወሰኑ ጥቂት ፖለቲሽያኖች ግን ውሸታሞች ናቸው ይላል። ስለዚህ ሁለቱ ያለውን ግንኙነት በደንብ ማሰብ አለባችሁ። ምንም ውሸታም ትረስትወርዚ አይደለም፣ ታማኝ አይደለም ማለት ነው። የሚዋሽ ሁሉ ታማኝ አይደለም። ምንም የለም ነው፣ ሙሉ ነው። ሳም እዚህ ጋር ግን ጥቂቶች ነው የሚሉት። ሳም ፖለቲሽያንስ አር ላየርስ። እንደዚህ አይነት ጥያቄዎች ስትጠየቁ ቢ ኬርፉል ሳም የምትላለች እዚህ ጋር ኖ ነው የሚለው። ስለዚህ የተወሰኑ ፖለቲሽያንስ አር ላየርስ፣ ጥቂቶች ግን ውሸታሞች ናቸው፣ ጥቂት ፖለቲሽያኖች። ስለዚህ which one is correct? ይሄንን መሰረት በማድረግ all politicians are untrustworthy። አንደኛ all ነው የሚለው ሁሉም ፖለቲሽያንስ አንትረስት all የሚለው ትክክል አይደለም። ሁሉም አላለም። እዚህ ጋር ሲጀመር ሳም ፖለቲሽያንስ አር ላየርስ ነው ያለው። ስለዚህ ሁሉም በሚል አንደመድምም። ሳም ፖለቲሽያንስ የተወሰኑት አር አንትረስትወርዚ እዚህ ጋር ምን ብሏል? ሳም ፖለቲሽያንስ አር ላየርስ እንብሏል አይደል? የተወሰኑት ውሸታሞች ናቸው። ምንም ውሸታም ደግሞ ትረስትወርዚ አይደለም። ስለዚህ ላየሮች አንትረስቲ ናቸው። ስለዚህ እዚህ ጋርም ጥቂት ፖለቲሽያኖች ላየርስ ከሆኑ የተወሰኑት አንትረስትወርዚ ናቸው ማለት ነው። so some politicians are untrustworthy ይላል ይሄኛው። no politicians are trustworthy ይላል። ይሄ ደግሞ ምንም ፖለቲሽያን ትረስትወርዚ እንዲህ አድርጎ ኮንክሉድ አደረገም። የጥቂቶች ይዋሻሉ ብሏል አይደለም። ስለዚህ ኖ ፖለቲሽያንስ ብለን አንደመድምም። ዲ ምን ይላል? ኦል ላየርስ ሁሉም ውሸታሞች አር ፖለቲሽያንስ። ይሄም ኦል ይላል ኖ ይላል አይደል? ይሄ ራሱ ያግዛቸዋል። ስለዚህ መልሱ ማን ነው? ሳም ፖለቲሽያንስ አር አንትረስትወርዚ። ምክንያቱም ምንም ውሸታም ትረስትወርዚ የሚታመን የለም አይደል? ምንም። ስለዚህ የተወሰኑ ፖለቲሽያኖች ደግሞ ውሸታሞች አሉ። ስለዚህ የተወሰኑ ውሸታሞች ምንድናቸው ማለት ነው? እዚህ ጋር ምንም ውሸታም የሚታመን የለም ስላል some politicians are untrustworthy። B is the answer። ያ this is ሞረሽ English። ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ፈተና እስከሚመጣ ብዙ ጥያቄዎችን እሰራለሁ። እንግሊዘኛም የሴቲ ጥያቄዎችንም የ12ኛ ክፍልም ለ11ኛ ክፍል የሚያግዙን እሰራለሁኝ። ሰብስክራይብ አድርጉ። ግድ ኦኬ። ሲሎጂዝም ናምበር 4 ላይ ደርሰናል። all diligent students succeed ይላል። ዲሊጀንት ማለት ሃርድ ወርኪንግ ማለት ነው። ታታሪ ተማሪዎች ሰክሲድ ያደርጋሉ፣ ይሳካላቸዋል ይላል። አንደኛው ስቴትመንት ይሄ ነው። ሁለተኛው ስቴትመንት ፕሬሚሲስ ፕሮፖዚሽኑ ምንድነው? ማርክ የሚባል ልጅ ኢዝ ዲሊጀንት፣ እሱም ታታሪ ነው። ሁሉም ታታሪዎች ኦል ዲሊጀንት ስቱደንትስ ደግሞ ሰክሲድ ያደርጋሉ። ማርክም ዲሊጀንት ነው። ስለዚህ which one is logically correct or logical? It says actually which follows logically or which is logically correct? ማን ኦል ዲሊጀንት ስቱደንት ሰክሲድ ካረጉ ማርክ ደግሞ ዲሊጀንት ነው። ስለዚህ እሱም ሰክሲድ ማድረግ ይችላል ማለት ነው። ስለዚህ ማርክ ሜይ ሰክሲድ ሜይ ሳይሆን፣ ምክንያቱም ኦል ዲሊጀንት ስቱደንት ሰክሲድ ያደርጋሉ ብለናል። በተሰጠን ኤቪደንስ ነው መልስ የምንሰራው። ቢ ማርክ ዊል ሰክሲድ ዚስ ኢዝ ኮሬክት። ማርክ ኢዝ ኢንቴሊጀንት እሱ አይመለከተንም። ጠንካራ ታታሪ እና ኢንቴሊጀንት ይለያያል። ይሄ ዲሊጀንት ማለት ሃርድ ወርኪንግ ማለት ነው። ማርክ ኢዝ አምቢሺየስ መሆን ደግሞ በጣም የሆነ ነገር እሰራለሁ ብሎ በጣም ጉጉ መሆን፣ ይሄም አይመለከትም። ሶ ዲ አንሰር ኢዝ ማርክ ዊል ሰክሲድ። ይሄ በጣም ካሉት ከሰራናቸው ከአራቱ ሲሎጂዝም ቀላሉ ነው አይደለ? ሶ ዲ አንሰር ኢዝ ቢ ራይት። አሁን ደግሞ ኮዝ ኤንድ ኢፌክት አናሎጂ ጥያቄዎች እናያለን ማለት ነው። ኮስችን ናምበር 15 ኤክሴሲቭ ሬንፎል ኮዝ ፍለዲንግ ኢት ኮዝድ ዋት? ፍለዲንግ በጣም በጎርፍ መጥለቅለቅ ነው አይደለም? ኤክሰስ በጣም መጠኑ የበዛ ሬንፎል። ስለዚህ ሬንፎል ፍለዲንግ ሲዚ ዘ ኮዝ
this is the result። ይሄ ምክንያት ነው የውጤት ነው። ስለዚህ ልክ እንደዛ አይነት ሪሌሽን ያለው መፈለግ ነው። ሃንገር አፒታይት፣ መራብ አፒታይት ይላል። ድሮት ድርቅና ረሃብ፣ ድሮት ፋሜን፣ ስሊፕ ሬስት፣ መተኛት ማረፍ፣ ኖይስ ሳውንድ ራይት። ኖይስ ሳውንድ ይሄ አይገናኝም አይደለም። የተጠየቅነው ምንድነው? ኮዝ ኤንድ ኢፌክት። ሬንፎል ስለወደቀ ሪዛልቱ ምን ሆነ? ሬንፎል ሶሪ፣ በጣም ብዙ ዝናብ ስለሆነ ፍለዲንግ ከሆነ ሃንገር ምን ይሆናል? አፒታይት ሊሆን አይችልም። ኦኬ አፒታይት ይሆናል፣ ግን ልክ እንደዚህ ነው ወይ ሪሌሽኑ? አያችሁ፣ ይሄ ምርጥ ጥያቄ ነው። ልክ እንደዚህ ሪዛልት ነው፣ ኮዝ እና ኢፌክት ነው። ሃንገር መሆን አፒታይት ነው ወይስ ድሮት ፋሚን፣ ስሊፕ ሬስት፣ መተኛት ማረፍ? ይሄ አይገናኝም። ከሁለቱ ትክክለኛው አፕሮፕሪየት የሚሆነው ማን ነው? ይሄ ነው። ድሮት ድርቅ ካለ ረሃብ አለ ነው። ሃንገር ኤንድ አፒታይት፣ አፒታይት ሳይሆን ኮዙ መሆን ያለበት እዚህ ጋር ዊክ መሆን። ሃንገር በመራብ ሪዛልቱ ምን ሊሆን ይችላል? ኮዝ ኤንድ ኢፌክት አይደል? ኢፌክቱ ምን ሊሆን ይችላል? ላይክ ዊክ ቢሆን እንደዛ ያስኬዳል። ስለዚህ ቀጥታ ሪሌሽን ያለው ሬንፎል ፍለዲንግ ሲሆን ድሮት ፋሚን ኢዝ አንሰር። ኔግሊጀንት ሊድስ ቱ ነግሌክት ማድረግ አንድ ነገር አቴንሽን አለመስጠት፣ ኬር አለመስጠት። ኖት ጊቪንግ ኬር ምን ወደ ዲኬ ወደ መበስበስ የሆኑ ነገሮችን ኬር አለማድረግ ወደ ዲኬ ከመራ ነግሌክት ዲኬ። ስለዚህ ኮዝ ኢፌክት ሪሌሽን የተጠየቅኩት ኢፈርት ፌለር ፕራክቲስ ኢምፕሩቭመንት ኬር ዳሜጅ ሬስት ፋቲግ። ፋቲግ ማለት ምንድን ነው? ፋቲግ ምንድን ነው? ኢትስ ታየርድነስ አይደለም። ኤግዞስት ማለት ነው። ኤግዞስት ማድረግ፣ ኤግዞስት መድከም፣ እንዲደክማችሁ ቢኮዝ ኦፍ ሎንግ ወርክ ማለት ነው። ሎንግ ታይም ወርክ ማለት ነው። በብዙ ስራ ምክንያት ፋቲግ መሆን ማለት። ስለዚህ ሬስት ፋቲግ፣ ሬስት እና ፋቲግ የጠየቁት ኮዝ ኤንድ ኢፌክት ነው አይደል? ኬር ዳሜጅ፣ ኬር ስላረኩ ዳሜጅ ሊሆን አይችልም አይደለ? ፕራክቲስ ኢምፕሩቭመንት ኦኬ። ኢፈርት ጥረት ስላረኩ ፌለር ሊሆን አይችልም አይደለም? ስለዚህ ፕራክቲስ ግን ወደ ምን? የዚህ ፕራክቲስ ኮዙ ነው። ኢፌክቱ ምን ይሆናል? ኢምፕሩቭመንት ኢዝ ኮሬክት። neglect decay practice improvement cause effect okay. Question number 17 it says heat causes expansion. ስለዚህ ሂት ምንድነው? ኮዝ ነው። ኤክስፓንሽን ሪዛልቱ ነው ወይም ኢፌክቱ ነው። ስለዚህ ኮዝ ኤንድ ኢፌክት ነው የጠየቁት። ስለዚህ ልክ እንደዚህ ሪሌሽኑን በትክክል የሚጠብቅ ፕሬሸር ኮምፕሬሽን ነው። ኮልድ ፍሪዚንግ፣ ስትሬስ ሪላክሴሽን፣ ግራቪቲ ኤንድ ሞሽን። አሁን በትክክል ኮዝ ኤንድ ኢፌክት ልክ እንደተሰጠው ሂት ኤክስፓንሽን፣ ልክ ሜታልን፣ ይሄ የሳይንስ ቃላት ናቸው። ሂትን ሜታልን ሂት ሙቀት ሲያገኝ ምንድነው? ኤክስፓንድ ያደርጋል፣ በቮሊዩም ቼንጅ ያደርጋል። ይሄ የኮዝ ውጤት ነው፣ ኢፌክት ነው። ስልክ እንደዛ ሁሉ ፕሬሸር ኮምፕሬሽን ነው የምለው ወይስ ኮልድ ፍሪዚንግ፣ ስትሬስ ሪላክሴሽን? ስትሬስ እና ሪዛልት ተቃራኒ ነው። ኦፖዚት ብትጠይቅ ነበረ። ኮልድ ኤንድ ፍሪዚንግ ይመስላል። ኦኬ ግራቪቲ እና ሞሽን ይሄን ማስወግዳለሁ። ኮልድ እና ፍሪዚንግ ደግሞ ይሄ የኮልድ ምንድን ነው? ኤክስትሪም ፎርሙ ነው። ቬሪ ኮልድ ፍሪዚንግ ነው። ስለዚህ ኮዝ ኤንድ ኢፌክት የሚያሳየኝ ፕሬሸር ሃይ ፕሬሸር ሲሆን ቮሊዩም ቼንጅ ይኖረዋል እዚህ ጋር ማለት ነው። ስለዚህ ኮዝ ኤንድ ኢፌክት ማለት ነው። የሳይንስ ተማሪዎች ደግሞ ይበልጥ ታውቁታላችሁ ማለት ነው። ጉድ the answer is a good very nice question number 18 ላይ ደርሰናል። deficiency causes weakness good so deficiency lack of something ማለት ነው አይደለ? deficiency እጥረት ነው አይደለ? lack of something ወደ weakness ለምሳሌ ምን ቫይታሚን ማጣት ሊሆን ይችላል። ወደ weakness cause and effect ነው። cause this is cause ይሄ ነው። lack of something ምን weakness deficiency weakness ከሆነ cause ነው effect strength power ምንም አይገናኝም። እንደዚህ አይደለም። አይገናኝም ማለት የነዚህ ሁለቱ ቃላት አይገናኙም አይደለም። ልክ እንደዚህ አይደለም ግንኙነቱ። እንደተጠየቅኩት አይደል መመለስ ያለብኝ። deficiency cause እና effect ይሄ cause አይደለም፣ ይሄ effect አይደለም። illness recovery ከኢልነስ ሪከቨር ማለት እንደገና ማገገም ኮዝ እና ኢፌክትን አያሳይም አይደለም። ኢልነስ ከሆነ unable to work ለምሳሌ ዊክ መሆን ከሆነ የዚህ ኢልነሱ ኢፌክቱን ቢያሳይሽ ኢግኖራንስ ኤረር ሰክሰስ ኮንፊደንስ ስኬታማ መሆን ኮንፊደንስ ኦኬ። ስለዚህ ከሁለቱ ነው ማሰብ ያለብኝ ማለት ነው። ጉድ ኢግኖራንስ ኤንድ ኤረር። ኢግኖራንስ ማለት ለአንዳንድ ተማሪዎች ኢግኖር የሚል ቃል የለውም። ኢግኖራንስ ማለት ላክ ኦፍ ኖውሌጅ ማለት ነው። ላክ ኦፍ ኖውሌጅ የአንድ ነገር የእውቀት ማነስ ማለት ነው። ለምሳሌ
ኢግኖራንስ ኦፍ ዘ ሎ ሃዝ ኖ ኤክስኪውዝ። ህግን አለማወቅ እውቀት አለመኖር ስለ ህጉ ከተጠያቂነት አያድንም። ኢግኖራንስ ኦፍ ዘ ሎ ሃዝ ኖ ኤክስኪውዝ ይባላል። ዶንት ቢ ኢግኖራንት ስትሉ አንድን ሰው ምንድን ነው ዝም ብለህ ኢግኖራንት የሆነ ነገር የማያውቃቱን ላክ ኦፍ ኖሌጅ ማለት ነው። ኦኬ ኢግኖራንስ ስለዚህ ወደ ኤረር ያምራል። ኦፍ ኮርስ ዚስ ኢዝ ኮሬክት። ግን ሰክሰስ ኮንፊደንስ ልክ እንደዚህኛው ኮዝ ኤንድ ኢፌክትን አይደለም የሚያሳየው። ሰክሰስ ኮንፊደንስን ሊያሳይ ይችላል፣ ግን ምንድን ነው ቀጥታ ከእንደዚህ አይነት አይደለም ግንኙነቱ። እኔ ደግሞ ልክ እንደተጠየቅኩት ያለው ነው አይደል ማሰብ ያለብኝ እንደተፈታኝ ግድ። ስለዚህ ኢግኖራንስ ኤረር ሶ the answer is C ማለት ነው። question number 19 ላይ ሄደናል። overuse leads to exhaustion። ኦኬ በጣም overuse አንድ ነገር በጣም መጠቀም ወደ exhaustion። ስለዚህ cause and effect ነው አሁንም የተጠየቅኩት። ስለዚህ ሬስት ስሊፕ አንዱ ሬስት ስሊፕ cause and effect ነው። study knowledge ኦኬ ይሄንን ይዛለን። exposure illness training skill ትሬኒንግ ስላገኘው ስኪል ትሬኒንግ ስኪል ኦኬ ትሬኒንግ ስላልኩ ኦኬ exposure illness study knowledge ስላጠናው አሁን ኮዝ እና ኢፌክትን የሚያሳየው በትክክል ከሶስቱ ማን ነው? ኦኬ overuse leads to exhaustion so overuse exhaustion overuse is cause ነው exhaustion is the result the effect cause and effect ነው ማለት ነው ሪሌሽኑ። ስለዚህ rest sleep አንድ አይነት ሪሌሽን ያለው ማን ነው? overuse exhaustion ካልኩኝ rest sleep study knowledge exposure illness በጣም ትክክለኛው የት ነው? ትሬኒንግ ስኪል በጣም አሪፍ ጥያቄ ነው። እስካሁን ከሰራናቸው በጣም ቆንጆ ጥያቄ ነው ማለት በኮዝ ኤንድ ኢፌክት ከሆነ ስተዲ ኖሌጅም ማግኘት ይሆናል። ኤክስፖዠር ኢልነስም ኦኬ ትሬኒንግ ስኪልም ታገኛላችሁ። ኮዝ ኤንድ ኢፌክት ነው ሁሉም። ግን ማሰብ አለብኝ ምንድነው ጥያቄ ኦቨር ዩዝ ኤግዞስሽን ኔጌቲቭ ኢፌክት ነው። በጣም መጠቀም ወደ ኤግዞስሽን ነው ሊድ የሚያደርገው። ስለዚህ ሬስት ስሊፕ የሚለውን ይሄን እናስወጣለን። ከሶስቱ ነው የምንመርጠው። ሬስት እና ስሊፕ ልክ እንደዚህ ኮዝ ኤንድ ኢፌክት አይደለም ግንኙነታቸው። ስለዚህ ስተዲ ኖሌጅ ፖዚቲቭ ነው። ትሬኒንግ ስኪል ፖዚቲቭ ኢፌክት ነው። ኦቨር ዩዝ ግን ኤግዞስሽን ኔጌቲቭ ነው። ስለዚህ ኤክስፖዠር ኢልነስ ኢዝ ዘ አንሰር። ለምን ኤክስፖዠር ማለት ዩ ኤክስፖዝ ሰምቲንግ ራሳችሁን ማጋለጥ ማለት ነው አይደለም? ለምን ለጀርሞች ሊሆን ይችላል፣ ለሰል ሊሆን ይችላል፣ ወደ ኢልነስ። ስለዚህ ኤክስፖዠር ኢልነስ ይሄ በጣም ምርጥ ጥያቄ ነው። እስካሁን ከሰራናቸው ከኮዝ ኤንድ ኢፌክትስ ማለት ነው። ሶ ዘ አንሰር ኢዝ ሲ። በደንብ ማየት ያስፈልጋል። ኔጌቲቭ ኢፌክት ነው ያለው ላይክ ኤግዞስሽን እንጂ ይሄም ኮዝ ኤንድ ኢፌክት ሪሌሽንሺፕ አላቸው ማለት ነው። I hope you have enjoyed all the questions. Thank you so much. This is Morash English. Subscribe, like, share አድርጉ. Thank you so much.